ቀደም ሲል እንዳልነው ባልደረቦቻችን በተለያዩ የኢትዮጵያ አቅጣጫዎች ይገኛሉ። ምስክር ስናፍቅን ደግመን አግኝተነዋል። ቀደም ሲል በበሻሻ ሀሮ የምርጫ ክልል ነበር። አሁን ነግቷል። ብዙ ሰዎች በኢትዮጵያ ድምጽ ሰጥተዋል። እድለኞቹ የመጀመሪያዎቹ ድምጽ ሰጪዎችን ተመልክተናል በተንቀሳቃሽ ምስል። አሁን በደቂቃዎች ውስጥ አንተ በተገኘበት የምርጫ ጣቢያ ምን ሁኔታዎችን ታዘብክ? ሂደቱ እንዴት እየተከናወነ ይገኛል? ምስክር አመሰግናለሁ። በሀሮ የምርጫ ጣቢያ ከማለዳው 11 ሰዓት ጀምሮ መራጮች በዚህ ተገኝተዋል። ቀደም ሲል ባጋራነው መረጃ መሰረትም እንግዲህ የምርጫ ሂደቱን ተከትሎ የምርጫ አስፈጻሚዎች፣ የምርጫ ታዛቢዎች በተገኙበት ነበረ የምርጫ ቁሳቁሱን የመክፈት ስነ ስርዓቱ የተካሄደው። ከዚያ በኋላ ደግሞ የመጀመሪያዎቹ መራጮች ከፍተኛ ደስታ ውስጥ ሆነው ነበረ ይህንን ምርጫ የተሳተፉበት። እንግዲህ ይህንን ምርጫ ማካሄድ ትርጉሙ እንግዲህ በአንድ የምርጫ ቀን ከመሳተፍ በላይ ነው። የዛሬዋን ኢትዮጵያ የነገዋን ኢትዮጵያ በመስራት ሂደት ውስጥ በዲሞክራሲ ልምምድ ውስጥ እንዲህ ያሉ ምርጫዎችን መሳተፍ ዜጎች ነገ ለሚፈልጉት ለሚጠይቁት ጥያቄ መብታቸውን ለማስከበር እንዲህ ያለ ውዴታቸውን መወጣታቸው ወይም ደግሞ በህገ መንግስቱ መሰረትም ምርጫ መብት ነው፣ መምረጥ መመረጥ መብት ነው። ስለዚህ ይህንን መብታቸውን በመጠቀም በዚህ ምርጫ ላይ በመሳተፋቸው በጣም ከፍተኛ ደስታ እንድትሰማቸው ነው ሀሳባቸውን ያጋሩን። እንግዲህ የዚህ ምርጫ ጣቢያ በአጠቃላይ በዚህ በሀሮ ምርጫ ጣቢያ ማለት ነው ወደ 4 የተፎካካሪ ፖለቲካ ፓርቲዎች ይሳተፋሉ። 8 የ3 ለህዝብ ተወካዮች ምክር ቤት፣ 5 ደግሞ ለክልል ምክር ቤት እጩዎች የተፎካከሩበት ያለ የምርጫ ሂደት ነው። በዚህ የምርጫ ጣቢያ ላይ እንግዲህ የታዛቢዎችን ጨምሮ የምርጫ አስፈጻሚዎች አስፈላጊውን የምርጫ ትምህርትን በመስጠት ጭምር በዚህ ምርጫ ላይ ለሚሳተፉ ወይም ደግሞ ለመራጮች አስፈላጊው ትምህርት አስቀድመው እየተሰጣቸው በዚህ ምርጫ ውስጥ እየተሳተፉ ነው የሚገኙት። በዚህ ምርጫ ላይ መሳተፋቸው በራሱ ትልቅ ስሜትና ደስታ እንደፈጠረባቸው ነው እኔ ያነጋገርኳቸው የምርጫ ተሳታፊዎች እየገለጹልኝ ያሉት። እንግዲህ በማለዳው ገና የማለዳው ፀሐይ ጎህ ስትቀድ ጀምሮ ነው እዚህ የምርጫ ጣቢያ ላይ ለመምረጥ እዚህ የተመዘገቡ መራጮች የተገኙት። በሚገርም ሁኔታ ደግሞ አብዛኞቹ በዚህ ምርጫ ጣቢያ ላይ የሚገኙ መራጮች በማለዳው ገና ከ12 ሰዓት አንስተው ነው ለምርጫው የተገኙትና አሁንም ይህንን መረጃ ወደ እናንተ በማደርስበት ሰዓት መራጮች የመራጮችን ትምህርት እየወሰዱ አስፈላጊውን የምዝገባ ሂደት ካከናወኑ በኋላ ምርጫቸውን እየመረጡ በሰላም እየተመለሱ ወደ የማህበራዊ ሁነታቸው እየተንቀሳቀሱ ነው የምመለከተው። እንግዲህ ይህንን ምርጫ ለመዘገብ ከ1800 በላይ ጋዜጠኞች ፍቃድ ከብሔራዊ ምርጫ ቦርድ አግኝተዋል። ከነዚህ መካከል እኛም እንደ ታሪክ አጋጣሚ ሆኖ በዚህ በሰባተኛው ጠቅላላ ምርጫ ላይ ለመዘገብ ታድለናል፣ ወይም ደግሞ ይሄንን ሁነት ለኢትዮጵያ ለማድረስ ታድለናል። በርካታ የሚባሉ የመገናኛ ብዙሃን እዚህ የሀሮ ምርጫ ጣቢያ ላይ ይገኛሉ። በቀጥታ ስርጭት መረጃዎችንም ለዓለም አቀፉ ማህበረሰብና ለኢትዮጵያ እያጋሩ ነው የሚገኙት። እንግዲህ ቀደም ብሎ እንደተመለከትነው የአፍሪካ ህብረት የታዛቢዎች ቡድን መሪ የሆኑት የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታም ቃለ መጠይቅ በሚሰጡበት ወቅት እንደተመለከተው በርከት ያሉ የዓለም አቀፍ የመገናኛ ብዙሃን ጭምር በዚህ ምርጫ ላይ የምርጫውን ሂደት ለመዘገብ ኢትዮጵያ ውስጥ ነው የሚገኙት። በተለያዩ የምርጫ ጣቢያዎችም እንዲሁ እየተሳተፉ ነው የሚገኙት። ከምርጫ ዘገባው ተጨማሪ ደግሞ ይሄ ምርጫ ነፃ ገለልተኛና ዲሞክራሲያዊ ምርጫ መሆኑን ለማረጋገጥ የተለያዩ ታዛቢዎች ቡድንም እንደሚገኙ ይታወቃል። የአፍሪካ ህብረት ያሰማራቸው የታዛቢዎች ቡድን አለ። እንዲሁም የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ያሰማራቸው የምርጫ ታዛቢዎች አሉ። የኢጋድ የምርጫ ታዛቢዎች በጅማ ዞን በሚገኙ የተለያዩ ምርጫ ጣቢያዎች ላይ ይህን ምርጫ ለመታዘብ በትላንትናው ዕለት ወደዚህ ወደ ጅማ ዞን ሲገቡም ተመልክተናል። በዛሬው ዕለት በምርጫ ጣቢያዎች ተገኝተው የምርጫውን ሂደት እየተከታተሉ እየታዘቡ ነው የሚገኙት። እንግዲህ ይህ በኢትዮጵያ የሚካሄደው ምርጫ ከማለዳው 12 ሰዓት እስከ ምሽት 12 ሰዓት ላይ የሚዘልቅ ነው። መራጮች ከያሉበት በመውጣት ወደ የምርጫ ጣቢያዎቻቸው በማቅናት የምርጫውን ሂደት ይሳተፋሉ፣ ድምጻቸውን ይሰጣሉ። ኢትዮጵያ ትመርጣለች። ኢትዮጵያውያን ዛሬና ነጋቸው ለመወሰን የሚያስችላቸውን የአንድ የዲሞክራሲ ልምምድ እውን ያደርጋሉ። በእኔ በኩል ያሉት መረጃዎች ይህን ይመስላሉ። ላይኩን በኋላ ላይ ደግሞ በተጨማሪ መረጃዎች እንመለሳሉ። ምስክር ስናፍቅ ከበሻሻ ሀሮ የምርጫ ክልል ምርጫ ጣቢያ ላይ ድረስ ከመረጃ እናመሰግናለን።